የሆነች አንድ ያባቴ እህት አለች ተብዬ እሷ ጋር ኖር ነበር። ከዛ ትምህርት ቤት እንዴት አትፈልግም በቃ ቤት ውስጥ እንድቀመጥላት ነው ፈልገው ቸርች ቢያንስ ኒስ አብሬያ ነው በቃ ሄጄ እንድመጣ የምትፈልገው። ከዛ በቃ ከፌሎም ከትምህርት ቲዩቶሪያል ሲኖረኝላ እንዴት አትፈልግም። ከዛ በጣም ተጽኖ ሲኖርብኝ እሷም አላቃትም ነበር 4 ወር ነው እሷ ቤት ይኖርኩት። ከዛ እንደምንም ብዬ ወጣ እሷም አልፈልግም አለች። መጀመሪያ እሷ ናት ወረቀት ላይ ጽፋ አልፈልግሽም ስትለኝ ምንም ማድረግ ስለማልችል ወጣ። ከዛ የሆነ ስራ ጀምሬ ነበር እዚህ አዋሳ ዩኒቨርሲቲ ሻይ ቡና መሰራ ነበር። ከዛ እነዘኒ እያሰለጠኑ እያለ ደወሉልኝ የት ቀርተሽ ነው ምናምን ሲሉኝ እኔ አይመቸኝም አልኳቸው። ከዛ ለሴትዮዋ ላሰሪዋ ስልኩን ሲጫሉኝ ስሰጣቸው አስፈቅዶ ሲሄድ ይሄ መሆን የለበትም ትምህርትሽን እንድታቆሚ አንፈልግም ብለው እስካሁን እየረዱኝ ነበረው። ልክ መጀመሪያ ላይ ስንሰበስብ ሚኒ ሚዲያ ላይ አውርተን ነበር ቢያንስ ተማሪ የምትፈልጉ ልጆች ምናምን ብለን ተናግረን ነበር። ባነርም ይመጣላችኋል ተብለን ነበር። ባነሩም ቀራ። ከዛኛ ያንዳንዱ ክፍል እየሄድን መጻፍ ጀመርን መማር ቢፈልጉትም ማለት ነው። ከዛ በእነሱ ቀጠልን እያልን ማስፋፋት ጀመርን። ከስር እነዛም ጓደኞቼና መጣሉ ምናምን ይላሉ። ከዛ በእነሱ እያልን መስራት ጀምረናል። በቴሌግራሙ ያየሁት ነገር በቃ መች ነው ቀኑ የሚደርሰው? እኛ ሁሌ አርባርብ ነው የኛ እንትናችን ማለት ነው የምንዘጋጅበት ምንናስተምራቸው አርባርብ ነው። ከዛ ያን አርብ ተጠብቀን ነው እኛ ካስተማርን በኋላ እኔ ለቀዋለሁ የሰራነውን ቪዲዮዎች ምናምን እንለቃለን። በቴሌግራም ብዙ ጥያቄዎች እንጠይቃለን። 5ቱም ፒጄሎች የነበርነው ቁጭ ብለን እናወራለን በዙሪያው ማለት ነው። በጣም አሪፍ ነገሮች ነበሩ ይወራሉ እንመልስላቸዋለን የገባነን። እነሱም እንግዲህ እኔ ውስጥ የሌለ እነሱ ውስጥ ይኖራል። ብቻ አሪፍ ነው። እነሱም እንዳሉ ሆነው አሉ እነዛ ልጆች 45ቱም አሉ። እኚ ከሌላ ሀገር ሴቶች ናቸው። እኔ ከዚህ በፊት ያቤሎ ነበር ምኖረው። እነሱ እዛ ላይ እንደኔ አብሮን ጓደኞች ስለነበሩ እነሱንም አካትቻቸዋለሁ አሉ ሌሎችም እነሱን እያስገባው ምናምን እኛ ልክ ዛሬ የተማርነው እኛም እዛ ላይ መልሼ አቀርበዋለሁ ማለት ነው። እና በጣም ምርጥ ተቀባይነት ነው ያለው። መጀመሪያ ከራስ ይጀምራል ለውጥ የሚነሳው ከራስ ነው። መጀመሪያ ከራስ ይጀምራል ለውጥ የሚነሳው ከራስ ነው መጀመሪያ። ከዛ ወደ ሰው ነው የሚሄደው። ምክንያቱም አንተ ስትለወጥ ነው ሌላ ሰው መለወጥ የሚችለው። እና እኔም ተለውጬ ሰው ለመለወጥ ችለናል። ብዙ ሴቶች በቃ ባላቸው አሁን አንዷኛ ጋር ስታወራ ምን አለች? እኔ ክላስ ውስጥ አላወራም አለች። በቃ ከአንድ ከኦል ነው የምትወጣው ልጅ ክላስ ውስጥ አታወራ። ከዛ የመናገር ድፍረትን እናንተ ጋር መጥቼ ነው የተለማመድኩት እስከምትለን ድረስ ማለት ነው። ሶሻል ስኪል ላይ በጣም ነው የምናወራው። በጣም ከሚወዱት ትምህርት ውስጥ ሁሉ ሶሻል ስኪል ነው። ከዛ ዲጂታል ደግሞ ብዙ ሲማሩ ብዙ ጊዜ ማያውቋል አከፋፈት ምን እንደሆነ ከ1 እስከ 8 ደርሰን እንኳን ማናቅ ነበር። አሁን 10 ላይ መተን ቢያንስ እድል ብናገኝ በአመት ውስጥ 2 ብንገባ ነው አይሲቲ ማለት ነው። እና ከዚህም አሁን በጣም ተመረናል እያሉ ነው ልጆች። እና ይሄም ለውጥ አለ። እንዲ ሁሌ አርባር ብለት እንገናኛለን። የጧት ኮንን ከሳት የከሳት ኮንን ደግሞ ጧት እንዲ ነው ምን ቆይ ምንድነው ይሄ ኤጅ ምትዩ ብለው ጠየቋት። ከዛ ኤጅ ማለት እንዲ ነው ብላ ነገረቻቸው። ከዛ አይ እኔ አይገባኝም ይሄን ኤጅ ማየት አለብኝ አለች ማለት እናትየው። ከዛ መታይታው ላይ ሄዳለች። እና ቤተሰብ አንዳንድ አያምንም ከመሄድበት ቦታም እና ካስተዳደግም እኔ ብዙ ጊዜ ታሪኮችን መስማት በጣም ነው የምወደውና አሁን ሶሻል ስኪል እዚህ እንትን ውስጥ መካተቱ ራሱ አንድ ነገር ነው። ሴቶች እንዴት ማውራት እንዳለባቸው በጣም ነው እዛ ላይ ያለው። ምክንያቱም የመጣው ለሴቶች ስለሆነ እድሉ በዛ ላይ ደግሞ ማህበራዊ እንትንንም ያመጣል። እኔ አሁን በጣም ልጆቹ በቃ ተቀባይነታቸውን ሳይ በጣም ነው ውስጥ የሚራከው። ምክንያቱም እኛም አውቀን መልሰን እነሱ ውስጥም ያለውን እኛ ስለምናቅ በጣም ነው በቃ ልጆቹ ተቀባይነታቸው በጣም ደስ ይላል። በጣም በቃ የመቀበል ችሎታ አላቸው። እንደውም እስቲ አስረዱን እንላቸዋለን ማለት ነው። የተማራችሁትን ዛሬ አስረዱን ስንላቸው ያንዳንዷን ቁጭ አድርጎ ይነግሩናል። በቃ በጣም ነው የነገር ደስ የሚለው። በጣም ተሳክቶልናል የምለው ይሄ ችግር የሆነብን እንትን ነው። ልጆቹ ልክ ስናስተምራቸው ምን አለው አበላለው ብሎ ይጠይቁናል። ከዛ ምን አበል ነው ትምህርቱ ራሱ አንድ ትምህርት ከሆነ አይበቃችሁም እንላቸዋለን። እና ብዙ ጊዜ እኛውን ጥያቄያቸው አበል ካለው ነው የሚመጡት። እኛ ትምህርት ቤት ያሉ ልጆች ብር አለው ይሉናል። አዎ ብር ከሌለው ምን ልሰራ እመጣለሁ ይላል። ያለ ይሄ አሁን የአእምሮ ዋራ ቀልነት ነው። እና ብዙ ጊዜ ሳትረዳ ለብር አላፊ ጠፊ ነው ሲጀመር።
እና ሰዎች ትምህርት ለነገ እንደሚጠቅማቸው በደንብ እንዲያውቁ መናገር ፈልግ መጀመሪያ ብሪቲሽ ካውንስልን በጣም እናመሰግናለሁ። ይሄን እድል ለሴቶች ስላመጣችሁ በጣም ነው የምናመሰግነው። እውነት ራሳችን ችለን እንድንሄድ ያደረጋችሁን በጣም ነው የምናመሰግነው። ብቻ ቆሜ እንዲሄድም እኔን አርጋችሁኛል። እናመሰግናለን።